ነበር ግን አልቻልኩም። በቃ ሌላስ? መግደል አልቻልኩም። የዝሙት መንፈስ፣ የዝሙት መንፈስ፣ ሌዝቢያን የሌዝቢያን። ሌላስ? ከልጇ ማለት ነው። እዛ ፈረንሳይ ነው የምትሰራ። ፈረንሳይ ያሉ ልጆች ፈረንሳይ ነው የምትሰራቸው ሰዎች ከሳ ተነስቼ መጫለሁ ግን አልቻልኩም። በቃ ሌላስ የቀረ? ቡዳ የዛሬ ቡዳ። እሺ ሌላስ? ጠቋር ከእህቴ ያመጣው ጠቋር ጠቋር። በቃ ከእህቴ እየነገች ነው። በቃ እህቴን ትጠጣለች ቡና ማለት ነው። የተመቼት ነው ለእኔ። እሷ ደግሞ ከእሷ እየሳበች ለእሷ ልታስገባት ነው። ሌላስ የቀረ ማን አለ? ከዛ ደግሞ ሰላም መንፈስ፣ የአእምሮ መተት፣ ሰላቢ፣ የአእምሮ መተት። ሌላስ? ሌላስ? በቃ በፊትን በቃ በቀን የሚገባው ወዳለን በቃ በደም ግባታ በመልካ በየቀኑ ነው የምንገባው። ወዳ በፊት እንገባለን፣ በመልካ በደም ግባታ በቀን እንገባለን። ከአረቦች እየተነሳ ማለት ነው። ሌላስ የቀረ ማን አለ? የቀረ? በቃ ተቃጥሏል። እሺ ሰራዊታችሁን ሰብስቡ፣ እናውጡ ቶሎ። ፀጉሬ በዛ ሰው እየቃጠለኝ በቃ ውጡ። ሰራዊታችሁ ሰብስቡ፣ ቶሎ ውጡ ወደ ግንባር። ዛሬ አልጸለችም ምንም አላለችም። ተሰብሰብ። ኦቻሎ አዚም ሆኒ የአዚም መናፍስት ውጡ፣ ቶሎ ቶሎ ውጡ። የአየር አጋንንትም ውጣ። ሰራዊትን ሰብስብና ሌላ ይቀራል የተደበቅ። ቶሎ ውጡ፣ ሁላችሁም ውጡ። በአብ በወልድ በመንፈስ ቅዱስ ስም፣ በኃያሉ በመድኃኔዓለም ስም፣ በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም ተነስ። ከጉሯ ላይ ተነስ፣ ከጉሯ ተነስ። ቶሎ ውጣ። በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም፣ ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን አንገት ላይ ነው ቁጭ ያለን። አንገታ በቃ ምግብ አይወርድም፣ ውሃ አጠጣም። በቃ እዛ ቁጭ ብለን በቃ የት ሄዶ ነው? እንግዲህ ኧረ አይሰማም ሰውየው። ሰው የት ሄደ ነው? ኧረ ሰረኝ የት ሄደ ነው? ከአንገቷ ከጉሮሯ ወተን እንጌታ ቁጭ ብለን በቃ አትጸልም ምን ማትልም። ከአንገቷ ከጉሮሯ ወተን ከአንገቷ ከጉሮሯ ወተን እስከምንሸኝ ድረስ ምንም ስራ ላንሰራ ከመላ ህይወቷ ወተን ምንም ስራ አንሰራም። በቃ ከመላ ህይወቷ ወተን በቃ ከፈለግሽኛል በቃ ወጥተን ከሙሉ ቦታ ከእንግዲህ ላንመለስ ላንታደስ ከግዝ ላይ እንመለስ እንታደስ። ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ለዘላለም ሲኦል ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ፈርደው ሲኦል አውርዱን። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ እያላችሁ 7 ይሰግዳችሁ ቶሎ ወደ ሲኦል ቶሎ። ሰላም ለአብ ዘምድር ማለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ ሥላሴ ወፀወኔ ሥላሴ በስመ ሥላሴ እቀጠቅጥ ከይሲ አጋዕዝተ ዓለም ቅድስት ሥላሴ ሲኦል አውርዳችሁ እግዚአብሔር ይገስጽ። እሺ ዓመተ ኪሮስ ይሰማል? ዓመተ ኪሮስ አይሰማም? ድምፅሽን ከፍ አድርጊ።
ይሰማል? ኤርፎን ንቀይ። ይሰማል? ኤርፎን ሰክተሻል መሰለኝ። ንቀይ። ይሰማል እህቴ? አሉ ይሰማል። አሁን አንድ ቤት ይሰማኛል። ወደ ውጭ ከመውጣትሽ በፊት ቅባ ቅዱስ ተቀቢ። እሺ፣ ቅባ ቅዱስ ተቀቢ። ጌታዬ ልዑል እግዚአብሔር ሆይ መልኬን፣ ማንነቴን፣ ውበቴን አይቶ ደምግባቴን አይቶ የሚገባው መንፈስ እባክህ ጠብቀኝ። ደምግባቴን አይቶ ከሚመጣው መንፈስ ሰውረኝ። እኔን በሚያይበት ሰዓት እንዳይገባ አንተ እዛው አግደው ብለሽ ተማጸኝ። ስትወጪ ፊትሽን መልክሽን ተመልክቶ የሚገባ መንፈስ አለና። ሌላው ደግሞ ጎሮሮሽን እንዳንቅሽ ጸበል ጠጪ። ከጾም በኋላ ጸበል መጠጣት የተባረከ የወራ ማን ነው ዘቢብ ተመገቢ። ከጾም በኋላ ማለት ነው መጨረሻ ላይ እንደዛ አድርጊ። እና ደግሞ አንገትሽን እያነቀ የሚያስቸግርሽ ከሆነ መቁጠሪያው ላይ ጸሎት አድርጊና ቅባ ቅዱስ ቀብተሽ የወይራ ዘይት ማለት ነው እሱን አንገትሽ ላይ አድርጊ። እሺ፣ ጠምጠም ማድረግ እየመጣ የሚያንቅሽ ከሆነ መስቀል ደግሞ ማተም አለሽ አይደል? ማተም እንዳታውልቂ። በተረፈ በርቺ። እሺ፣ እሺ። ሌላ የምትታሰር ዓመተ ሥላሴ ወልደ ጊዮርጊስ ጋር አለ። ዓመተ ሥላሴ ወልደ ጊዮርጊስ ጋር አለ። ማን የምታሰረው? ኤርፎን ንቀሉ፣ ንቀሉ። ኤርፎን ንቀል። ንቀል ያለው ጥላወጊ ነኝ። ጥላወጊ። ሌላስ? ሙጨሰሪካ መንፈስና የራሄሎ መንፈስ። ጥላወጊ፣ ሙጨሰሪካ፣ የራሄሎ መንፈስ። ሌላስ? ነበረ ከቤተሰቦቿ ንስሐ ሲገቡ ተወርውረን የመጣን የዛር መንፈስ የታባቱ ንስሐ ሲገቡ ተወርውረን አፋ ጋር መጣን ተወርውረን እሷን ናት ያስገባቻቸው። የምንፈቅደው እሷ ነች። ለምን ንስሐ አስገባቻቸው ነው? ሁሉንም ንስሐ አስገባች። እህቷን አስቆረበች፣ አስመለጠች። ሰራዊትን ሰብስብ፣ ቶሎ ውጡ። ሰራዊታችሁ ሰብስቡ ነው። ቶሎ ጉሮሯ ላይ ቁጭ ብለናል። ተነስ፣ ተነስ ከጉሮሯ ላይ ጉልበቷን እኮ ወግቼ ነው የጣልኳት። ተነስ ከጉሮሯ ላይ ውጣ ቶሎ። ሌላ ሲቀር ማን አለ? የቀረ ሌላ የለንም። አፋን አግማ ተብለን ነበረ። አርባ እያከፈለች አገማች። ይፈራቱ። ተነስ፣ ተነስ። ሰራዊትን ሰብስብ ነው ቶሎ። ጆሮ ላይ ጅሙ ትናንትና ሁሉም የላክ ነው። ጆሮ ላይ ስንን ያስገብተን በጦር ሰዓት ውጋ ተብለን የጥላውቂ ሱባኤ ልት ስትል ይወጋን ጨረሰቻት። ግን ቆሻሻ ቶሎ ቶ ሰራዊታችሁ ሰብስቡና ቶሎ። የቆሻሻ መንፈስ ያይል ያጋንት የዝሙት መንፈስ አለ። ውጡ፣ ሰራዊታችሁ ሰብስቡ የዝሙት መንፈስ ቶሎ ቶ ወጥተናል። ሰላም ለከመሊክ ነበልባለ እሳት ምውቅ ቀደስኮ መስዋዕቱ ለመልከ ጼዴቅ ከመተባረከነ በመስቀል ከዘወርቅ ገብርኤል ማእከሌነ ተዋኔ በጽድቅ በአብ በወልድ በመንፈስ ቅዱስ ስም ተናገሩላቸው። በኃያሉ በመድኃኒዓለም ስም ምን ጠብቃለህ ታዲያ? አትነሳም? ቶሎ ጣ ተልቦ ላይ ተነስቻለሁ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በመድኃኒዓለም ስም በቅድስት ድንግል ማርያም ስም ቶሎ በል። ሰላም ለኪ እንዘ ንሰግድ ብለኪ ማርያም እምነን አስተበቋኪ እማርቤናዊ ከማዘንብኪ በእንታና ምኪ ወያቄ ማውኪ ማይበረነ ይሁን ድንግል ባርኪ ቅድስት ድንግል ማርያም ታቃጥለ። ቶሎ በል ቶሎ በል። በቅድስት ድንግል ማርያም ስም አትረብሽ። በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም
ገብርኤል በቅዱስ ሚካኤል ስም በቅዱስ ሩፋኤል ስም በቅዱስ ሩፋኤል ስም በጻድቁ በአቡነ ገብረ መንፈስ ቅዱስ ስም በአቡነ ገብረ መንፈስ ቅዱስ ስም ሁላችንም ከነሰራዊታችን ሁላችንም ከነሰራዊታችን ከራስ ፀጉሯ እስከ እግር ጥፍሯ ካለው ሰውነቷ ወተን ከቤተሰቦቿ ሁሉ ተነስተን ከቤተሰቦቿ ተነስተን እሷ ላይ ያለነው እነሱ ገቡ እኮ በሽታችን አንስተን ሰራዊታችን ሰብስበን ጉልበቷን እኮ በሽታችን አንስተናል። ሰራዊታችን ሰብስበን ሰራዊታችንን ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ ሁላችንም እንሸኝናል። ከእንግዲህ ላንመለስ ላንታደስ እንግዲህ ላንመለስ ላንታደስ ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድርን በፈጠረ በአጋዕዝተ ዓለም ሥላሴ ስም ለዘላለም ሲኦል ታስረናል። ለዘላለም ሲኦል ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ፈርደው ሲኦል ያውርዱን። አጋዕዝተ ዓለም ቅድስት ሥላሴ ፈርደው ሲኦል ይሰሩን። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ እያላችሁ ሰባት ጊዜ ሰግዳችሁ ቶሎ ወደ ሲኦል ቶሎ ልጃችሁን ተረከቡ። ሰላም ለአብ ዘእምግርማ ዓለም ነጋሴ ለወልድ ሰላም ሥጋ ማርያም ለባሴ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሴ ኃይሌ ሥላሴ ወፀወኔ ሥላሴ በስመ ሥላሴ እቀጠቅጥ ቀይሴ አጋዕዝተ ዓለም ቅድስት ሥላሴ ሲኦል ያውርዷችሁ። እግዚአብሔር ይገስጸን። እግዚአብሔር ይገስጸን። በእህቴ ወደ ውጭ አውጥቻታለሁ። እሰረኝ። እሺ የማርያም ልጅ ጋር አለ ማንም ብታስረው? አዎ ደብተራ ውጭ ለምንድን ውጭ አወጣት? እኔ ደብተራው ነኝ እኮ ለምንድን ያወጣት? ውጭ አስወጣት። ዳዊት እየደገመኝ ዳዊት መዝሙር ውጭ አስወጣት። ተቃጥያለሁ። ደብተራው ውጭ አስወጣት። ለምንድን ነው ደብተራ እኮ ውጭ አስወጣት? ለምንድን ነው እንዴት ተቀጣው? ጧት መዝሙር ዳዊት፣ ማታ ዳዊት፣ ቀን ዳዊት። እንዴ ቤት እሺ ሰራዊት ሰብስብ፣ የአሮጌ ሰብስብ፣ አቃጠለኝ። ሰብስብ ሰራዊት ቶሎ። አባቷ ጠንቋይ ቤት ተወልዳ ልክ በአንድ ዓመቷ ጠንቋይ ቤት ይዟት ጠንቋይ ቤት 6 ጣት ወለድኩኝ። 6 ጣቷ ናት ወለድኩኝ። ጉድ ወለድኩኝ አለ። ሰራዊት ሰብስብ ቶሎ ውጣ። በቅድስት ድንግል ማርያም ስም ሌላ የቀረ ማን አለ? የቀረ ሌላ ቡዳ ዛም ነበር ያጋለጥ ወጥተዋል። እንዴ ጠቋር አይደል ሰው ያገባኝ? በጠቋር ስድብ ነው የገባሁት። በጠቋር ስድብ። እሺ ሌላ የቀረ ማን አለ? ሰላም ለኪ እንዘነሰግን ብለኪ ማርያም እምነን አስተበቋቂ ማርያምናዊ ተማጸነብኪ በእንታና ምኪ ወያቄ ማቡኪ ማይበረነዮ ድንግል ባርኪ። ዝሙት መንፈስ ውጡ። ሰራዊታችሁ ሰብስቡና ቶሎ ውጡ። አንድ መንፈስ ሳይቀር ውጡ ቶሎ። በምንድን ነው የምትፈታተኗት? ደፍተራ የገባ ነው በእናቷና በራሷ ስም ተደግመን። እናቷ የማርያም ስለት ስለሆነ እናቷ ይሁንልን ስንል ገባን። በልጇ ለእሷ ስንይዛት ቤተሰብ በሙሉ ነው የምናጠቃው። በሙሉ እህቶቿ፣ አባቷ፣ እናቷ ዘር ከምንዘራችሁ በእሷ ስንገባ ሁላችሁ ነው የምናጠቃው። ደፍተራ ነኝ 20 ዓመት አስቆጥሬያለሁ። አይገርምም? 20 ዓመት እንዴ ጎረቤት እኮ ነኝ። አብሬ እጠጣለሁ፣ አብሬ እበላለሁ። ራሴን እያከኩ እያየሁ እየገባሁ እየወጣሁ ገንዘባቸው ንብረታቸውን አያለሁ። ጎረቤት ነኝ፣ አያለሁ። ስራዬ እሱ ነው። 20 ዓመት ሙሉ ወዳችሁኝ። እዛው ሰራዊት ሰብስብ ቶሎ ጣ። ሰራዊት ሰብስብ እንዴ ቶሎ ጣ። ሌላ ይቀራል? የቀረ ሌላ የቀረ ደፍተራ አንወጣም።
ሰላም ለኪ እንዘንሰግን ብለኪ ማርያም ምንን አስተበቋኪ እማረዌናዊ ተማጸንብኪ በእንታና ምኪ ወያቄ ማቡኪ ማህበረነ ዮም ድንግል ባረኪ በቅድስት ድንግል ማርያም ስም ውጣ ቶሎ በል ቶሎ ቀንና ማታ እሱ ነው ስራ እኮ እንዴ ዛፍ ላይ ነው የምውለው ቀንና ማታ በቅድስት ድንግል ማርያም ስም ውጡ ውጡ ታዘዝ በቅድስት ድንግል ማርያም ስም ቶሎ ቶሎ ውጡ በቅድስት ድንግል ማርያም ስም ታዘዙና ውጡ ቶሎ ውጡ ሰራዊታችሁ ሰብስቡ በባሏ የመጣሃል አይነ ጥላ ቡዳ ዛር ውጡ አይነ ጥላ ያጋባናቸው እኛ ነን ሁላችሁም ውጡ ደፍተራ ነው በባሏ የመጣና አምን ያዘን እንታሰራለን ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ የሥላሴ ወፀወኔ የሥላሴ በስመ ሥላሴ እቀጠቅጥ ከይሲ አጋዕዝተ ዓለም ቅድስት ሥላሴ በቀሏችሁ ውጡ ቶሎ ውጡ ቶሎ ውጡ በአብ በወልድ በመንፈስ ቅዱስ የት ቦታ ነው የገባነው ተናገሩላችሁ በአብ በወልድ በመንፈስ ቅዱስ ቅዱስ ሚካኤል አስተር ቶሎ ተናገሩ በአብ በወልድ በመንፈስ ቅዱስ በሚካኤል ስም ተይዣለሁ ያ በሚካኤል አሳልፋ ሰጣኝ በአብ በወልድ በመንፈስ ቅዱስ ስነ ስርዓት ያዝ በአብ በወልድ በመንፈስ ቅዱስ ኦ ሚካኤል ኦ መተንብል ካናርያም ትሰመ ቢዘ ሱራፌል ዘምሩ ሳርኡስ ወዘምሉ ላለኡል ጊዜ ጸባኮከ ቀረበኒ በምሕረቱ ሳል ለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሊቀ መላእክት ቅዱስ ሚካኤል ይበቀል ታዘዝ አንተ በአብ በወልድ በመንፈስ ቅዱስ ያዘኝ አትናገርም እንዴ አሰረኝ ሚካኤል በአብ በወልድ በመንፈስ ቅዱስ አሰረኝ አጠናከረኝ ለምንድን ነው የማትታዘዘው በአብ በወልድ በመንፈስ ቅዱስ በአብ በወልድ በመንፈስ ቅዱስ በኃያሉ በመድኃኒዓለም ስም ለቅዱስ ሚካኤል አሳልፈህ ባትሰጠኝ ወይኔ ቶሎ በል በኃያሉ በመድኃኒዓለም ስም ስነ ስርዓት ያዛተ በኃያሉ በመድኃኒዓለም ስም ዳዊትን ዝግት ሳረግባት አቤቱ የዳዊት ልጅ ይሄ ማረ ለፍልፍ አልተባልክም ታዘዝ በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በሊቀ መልአክ በቅዱስ ገብርኤል ስም በሊቀ መልአክ በቅዱስ ሚካኤል ስም በሊቀ መልአክ በቅዱስ ሚካኤል ስም ታዘዛንተ አንሳ ይለከ ወናዳነነ ቅዱስ ሚካኤል ረዳነ በጸሎት ከተማጸነነ አርዌ ጉጉይ እይማነ ወይም ስጠን እምነገነቱ ዘሄዱ ለአዳም አቡነ በሊቀ መልአክ በቅዱስ ሚካኤል ስም በሊቀ መልአክ በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነታቸው ከህይወታቸው ወጥተን እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነሰራዊታችን ግንባር ላይ ወጥተን ታስረናል። ከዛሬ ጀምረን ምንም ስራ አንሰራም፣ ስልጣን የለንም። ከዛሬ ጀምረን ምንም ስራ አንሰራም፣ ስልጣን የለንም። ቅዱስ ሚካኤል በምንም ነገር አንፈታተናትም።
ሁለት ምራ ይዘናት በምንም ነገር አንፈታተናትም። እንፈታተናት ተይዘናል። ሊቀ መላእክት ቅዱስ ሚካኤል ስርዓታችን ያጽናብን። ሊቀ መላእክት ቅዱስ ሚካኤል ስርዓታችን ያጽናብን። ስንጠራ ቤት እናለን፣ ምንም ስራ እንሰራ። ስንጠራ ቤት እናለን፣ ምንም ስራ እንሰራ። ልብ መልሶ መልሱ ልብ እኔ ሸኘኝ፣ ሰልችቶኛል፣ መሮኛል፣ አስጠላኝ። እኔን ሰራኝ። አመሰግናለሁ። የማርያም ልጅ በርቺ። በደንብ መበርታት ያስፈልጋል። መልካ ቅዱስ ሚካኤልን እየጸለስ በጠላቶች ላይ አሰልጥነኝ፣ ጠላቶችን ከእግሬ በታች አድርግልኝ ያልሽ ተማጸኙ። እሺ ትሸኘኛለህ? አልሸኘኝም። አትዘናጊ፣ መበርታት ያስፈልጋል። አሁንም ወይስ እሺ፣ ወለተ ስላሴ የመድኃኒዓለም ልጅ ጋር አለ። ማን የምትታስረው? ማን የምትታስረው? ደብተራ አይነ ጥላ መተት ከባሏ የሳበች አይነ ጥላ ደብተራ። ቡዳ። እሺ፣ ሌላስ? ቡዳ። ሌላስ? መተት። በቃኝ፣ ሸኘኝ። መተት። ሌላስ? በቃኝ፣ ሸኘኝ። የተደበቅ ካለ አድፍጠ የምትፈታተን ካለ ራስን አጋልጥ። እኔ ደብተራ ነኝ፣ ሌላ ምንም አይነ ጥላ። በቃ ስሪ። አይነ ጥላ። ሌላስ? አይነ ጥላ ደብተራ። በቃ ሸኘኝ። ውጡ፣ ሰራዊታችሁን ሰብስቡና ቶሎ ከህይወት አውጡ። አዋጥጬ ሰብስቤ ቁጭ ብያለሁ። በኃያሉ በመድኃኒዓለም ስም ሰላም ለዝክረ ስምከ ዘኢረከቡ ተፍጻሚተ መላእክተ ሰማይ ወምድር እለ ለመዱ ስብሐተ መድኃኒዓለም ተወከፍ እንተ አቅረብኩ ንስቲተ ዘሰተይከ በእንቲአነ ከርቤ ወሐሞተ። በአብ በወልድ በመንፈስ ቅዱስ ስም። በአብ በወልድ በመንፈስ ቅዱስ ስም። በኃያሉ በመድኃኒዓለም ስም። በመድኃኒዓለም ስም። በኃያሉ በመድኃኒዓለም ስም። በኃያሉ መድኃኒዓለም ስም። በቅድስት ድንግል ማርያም ስም። በቅድስት ድንግል ማርያም ስም። በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም። በቅዱስ ሚካኤል በ19ኙ በቅዱስ ሩፋኤል ስም። በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም። በቅዱስ ገብርኤል ስም። በቅዱስ ሩፋኤል ስም። ይወጋኝ። በጻድቁ በአቡነ ገብረ መንፈስ ቅዱስ ስም። በጻድቁ በአቡነ ገብረ መንፈስ ቅዱስ ስም። ሁላችንም ከነሰራዊታችን ሁላችንም እኛ ሰራዊታችንን ሰብስበን ከሰራዊታችንን ሰብስበን ዋጠናል። ከመላ ሰውነታቸው ከህይወታቸው ወጥተን ከመላ ሰውነታቸው ህይወታቸው ዋጠናል። ከእንግዲህ ላንመለስ ላንታደስ ሙሉ ለሙሉ ስራችን አቁመን ስራችን አቁመን ፈተናችንን አንስተን ላንመለስ ላንታደስ ለዘላለም ሲኦል ታስረናል። ሲኦል ተሸኝተናል። አጋዕዝተ ዓለም ቅድስት ሥላሴ ፈርደው ሲኦል ያውርዱ። ሊቀ መላእክት ቅዱስ ገብርኤል በእሳት ሰይፍ እያረደ ሲኦል ያውርደን። ኃያሉ ቅዱስ ገብርኤል እሳት ሰይፉ ያውርደን። በቃኝ፣ እኔ ሄጃለሁ። ሲኦል ያውርደን። ቅዱስ ገብርኤል ልጅን ተረከብ እያላችሁ 7 ጊዜ ሰግዳችሁ ቶሎ ለሲኦል ቶሎ። ቅዱስ ገብርኤል ልጅን ውሰድልኝ፣ ተረከበኝ። ሰላም ለከ ገብርኤል ሊቅ ነበልባለ እሳት መውቅ ቀደስኮ መስዋዕቱ ለመልከ ጼዴቅ ከመ ትባርከነ በመስቀልከ ዘወርቅ ገብርኤል ማእከሌነ ተዋኔ በጽድቅ። ሊቀ መላእክት ቅዱስ ገብርኤል ሲኦል ያውርዳችሁ። እግዚአብሔር ይገስጽ። እሺ፣ ሌላ የምትታሰር ሰኒ የማርያም ልጅ ጋር አለ። ሰኒ የማርያም ልጅ ጋር አለ። ማን የምትፈታተናት? አቋር ቅጣት ተቀበል ላይ ገባው ዛሬ። እሺ፣ ሰራዊትን ሰብስብና ውጣ ቶሎ። ተሸነፍኩ። ከዛሬ ጀምሬ እኔ ጠቋር መንፈስ መፈታተናት። ከዛሬ ጀምሬ እኔ ጠቋር መንፈስ መፈታተናት።
በቃ ጸሎት በኃያሉ ብቻ ነው። በመድኃኔዓለም ስም 27 ቢሊዮን እንሰግዳለን ከነ ሰራዊቴ። በመድኃኒዓለም ስም እሰግዳለሁ። በሊቀ መልአክ በቅዱስ ሚካኤል ስም 12 ቢሊዮን እንሰግዳለን። አልሰግድም። ለእሱ ሁሌ ነው የምታሰግደኝ። ለእሱ አልሰግድም። ወደ ትሰግዳለህ። በሊቀ መልአክ በቅዱስ ሚካኤል ስም በየቀኑ በቃ ሴትዮዋን እያስነሳው ከእንቅልፋቸው በቃ በሊቀ መልአክ በቅዱስ ሚካኤል ስም በየቀኑ ቶሎ በል 12 ቢሊዮን እንሰግዳለን። 12 ቢሊዮን እንሰግዳለን። በቅድስት ድንግል ማርያም ስም በየቀኑ 21 ቢሊዮን እንሰግዳለን። በቃ ለእሷ እኮ ሰጠህ። በቅድስት ድንግል ማርያም ስም በየቀኑ ለቅድስት ድንግል ማርያም ስም በየቀኑ 21 ቢሊዮን እንሰግዳለን። 21 ቢሊዮን እንሰግዳለን። ይህንን ትእዛዝ ባንፈጽም አጋዕዝተ ዓለም ቅድስት ሥላሴ እጥፍ ድርብ አድርገው ይበቀሉን። አጋዕዝተ ዓለም ቅድስት ሥላሴ እጥፍ ድርብ አድርገው ይበቀሉን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን። የዘንዶ የእባብ መንፈስ አለው ሸኘን። ምንም ስራ አንሰራም። ጉሮሮ ምንም ስራ አንሰራም። እሺ ተዘጋጅ። የዘንዶ የእባብ መንፈስ ሰራዊትን ሰብስብና ውጣ ቶሎ። ሌላ ሳለ የቀረ አብረ የምትሸኝ ሌላ አብረ የምትሸኝ ሌላ እጥላለሁ። ተዘጋጅ ቶሎ ውጣ። አንተም ከእንደ ሰራዊት ወጠናል። ዛሬ አቡነ ገብረ መንፈስ ቅዱስ ያዘዘን እኮ በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነ ሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከዛሬ ጀምረን ላንመለስ ላንታደስ ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም በሽታችን አንስተን ለዘላለም ሲኦል ታስረናል። በአጋዕዝተ ዓለም በቅድስት ሥላሴ ስም ለዘላለም ሲኦል ታስሬያለሁ። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ እያላችሁ ወደ ሲኦል 7 ጊዜ ሰግዳችሁ ቶሎ ቶሎ አጋዕዝተ ዓለም ሥላሴ ልጃችሁን ተረከቡ። ሰላም ለአብ ዘእምቅድመ ዓለም ለጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ የሥላሴ ወሰወኔ የሥላሴ በስመ ሥላሴ የቀጠቅጥ ከይሲ አጋዕዝተ ዓለም ቅድስት ሥላሴ ሲኦል አውርዷቸው። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ። እግዚአብሔር ይገስጽ። አጋዕዝተ ዓለም ቅድስት ሥላሴ ሲኦል ያውርዷቸው። እህቴ በርቺ በርቺ ይታለም። ዓመተ ሥላሴ መሲህ ጋር አለ። ዓመተ ሥላሴ መሲህ ጋር አለ። አንተ ክፈት ማይክን። ምትታሰር ነው የምትሸኝ? እሺ ምትታሰር ማነው? የምትታሰረው ማነው? መጀመሪያ የምትታሰር ቅደም ምትታሰር ማነው? አትረብሻ አትረብሽ
መጀመሪያ የምትታሰረው ማነህ? የምትታሰር የዝሙት አጋንንት አልኩ። ጠቋር ስቦኝ ነው። ጠቋር አለው። እንደገና ደግሞ ያዚማለው። ሌላስ ሌላስ ወጣ እያልኩ እፈታተናለሁ። በቃ ውጭ ላይ እየቆምኩ ስደት ላይ ሰራዊትን ሰብስቡና አውጣው። ቶሎ ቶሎ ጣ ቶሎ ጡ። ሁላችሁም የምትታሰሩ የምትታሰሩት ወጥቻለሁ። አንተ ወጥቻለሁ። አታድርገኝ ነው የምልህ። ትዕግስቴን አትፈታተነኝ። በአብ በወልድ በመንፈስ ቅዱስ ስም በአብ ወልድ መንፈስ ቅዱስ በኃያሉ በመድኃኒዓለም ስም ተጫወተብኝ እኮ ይህ ሰውዬ። በኃያሉ በመድኃኒዓለም ስም ድንግል ማርያም ልጅ በኃያሉ በመድኃኒዓለም ስም በሷ አልታሰርም። በቃ ሰላም ለስርተ ርእስከ ለተወክፎ ስቃይ ዛስነነ ወለርእስከ ሰላም ከመ ይቤዙኪ አነ መድኃኒዓለም ክርስቶስ በጊዜ ኮንከ ሕፃነ ፈራ ወደንገጸ በከየ ወሐዘነ ከይሲ ዘአሳተ ለሔዋነ እምነ ኃያሉ መድኃኒዓለም ይበቀል። በኃያሉ በመድኃኒዓለም ስም እኔ በሷ አልታሰርም። ተወኝ። አለምንም እኮ አርፈ ተቀመጥ። ማትታሰር ከሆነ ሌላ የምትታሰር ሌላ ሌላ እሺ፣ ማነው የምታሰረው? እማ ፍቅር ጋር አለ። ማነው የምታስረው? አዲስ የታደሰ መንፈስ የእድሳት የእድሳት ሌላስ ሌላው ታስረናል፣ ግን ስራችን አላቆምም። መበጣበጣችን አላቆምም። ማን ስራችሁን አላቆማችሁት ነው? ማን ናችሁ? ጠቋር አላቆምም ስራዬ። እሺ ጠቋር ሌላስ አሉ። የቤተሰብ ዛር በሙሉ አለ። በሙሉ አለ። አለን የቤተሰብ ዛር ሁሉም አለን። ግን በቃ መናፍስት እንሰበስባለን። ግን በቃ አልቻልኩም። ምን አሁን በቃ ማለት እሷ አይደለችም። ግን በቃ ያለን አምስቱ በቃ ስራችሁን ለምንድን ነው ያላቆማችሁት? ስራችሁን ለምንድን ነው ያላቆማችሁት? ከሰው ጋር ባላታለኝ እኮ በህልም አይታለች። ሲጀመር ግን ፈተና እንደሚመጣ በህልም አይታለች ቀድማ። ግን በቃ ግን ምን ላድርግ ታዲያ አልቻልኩም። ግን እኔ ከዚህ ብንና በቃ ጸሎቱ ምንም ስግደት እንድታቆም ነው ፈልገው። በቃ እንደ እኔ ስራዬ ምንም አልተሳካልኝም። ትመጣለች ብዬ ጠብቃለሁ። ምንም አትመጣም። ምንም አትሸነፍም። ምንም አትሸነፍም። በቃ እኔ በቃ ፈልገኝ እንድትጀውልልኝ ነው ፈልገው። ግን እሷ ምንም አትሸነፍም። በቃ እልህ ያዘኝ። እልህ በቃ እልህ ውስጥ ከተተች። ሰራዊትን ሰብስብና አውጣ። ቶሎ ጡላችሁ። ደብተራ ብቻ ብሎ ነገር የለም። ሁላችሁም ነው የምትወጡት፣ አንድ ሳይቀር ሁላችሁም። ቶሎ ጡላችሁ። ሰራዊታችሁን ሰብስቡና አውጡ፣ አንድ ሳይቀር። ልገላት እኮ ነበር። ቃርዬ ድፍት ላረጋት ነበር። ግን በቃ ምንም ከሰው ጋር ባባላት ምንም በቃ ይቀድማል። ከፊት ለፊቷ ይቀድማል። ቀድማ አሳልፋ ሰጠችኝ። ምን ላርግ? በቃ ምን ላርግ? በቃ ሁላችሁም ውጡ። ሰራዊታችሁን ሰብስቡና ቶሎ፣ አንድ ሳይቀር ቶሎ ውጡ። ደብተራው ደብተራው ብቻ አይደለም፣ ሁላችሁም ውጡ። ስራችሁን ያላቆማችሁ የምትፈታተኗት በሙሉ ውጡ። ሁላችሁም አንድ ሳይቀር ቶሎ። የድል መተት እድሏን፣ ገንዘቧን፣ ህይወቷን ሙሉ ውጡ።
የእድል መተትም ውጣ ሰራዊትን ሰብስብና ከእድሏ ተነስ። ሌላስ የቀረ ማን አለ? ተቀራች ያዝ የቀረ ሌላ ማን አለ? ተቀራች በአጋዕዝተ ዓለም በቅድስት ሥላሴ ስም የቀረ ማን አለ? የቀረ ስራ ሄዳለች። እኔ ሰረኝ ወንዳማኔ እየሰማሁ አይደል እንዴ? እኔ ሰረኝ። እሺ ሰራዊትን ሰብስብና ውጣ። ወለተ ኪዳን ጋር ያለ እሺ ወገቧ እኔ አዳልሞ እዚህ ከቤተሰብ ተሰብስቤ መጥቼ እናቷ ወገቧ ድፍት ታዳረኩኝ። እሷ ደግሞ ልበቀል መጣሁኝ። በቃ ውጡ። ሰራዊታችሁን ሰብስቡና ቶሎ። እናቷ ወገቧ ይዤ ድፍት ብላ እንድትሄድ ነው ማደርጋት። ቶሎ ቶሎ ከእሷ ተነስቼ ደግሞ ወደዚህ መጣሁኝ። እሺ ከወገቧም ተነሱ። ከዚች እነሳለሁ፣ ከእናቷ ግን አልነሳም። እንዴ እናቷ እኮ እንዴ በሙስት አርድልኝ እኮ ነበር። እች በቃ ምክራኩን ያስቆመችልኝ። ግብሬ ቀረብኝ እኮ አሁን ወገቧ ነው ግብሬ። አይሆንም። ተነስ፣ ከወገቧ ተነስ፣ ተነስ። ከወለተ ኪዳን እነሳልሃለሁ፣ ከእናቷ አልነሳም። ወልደ አማኑኤል ተወኝ። ለምንድን ነው የማትነሳው ከእናቷ? ቶሎ ተነስ። እንዴ ዶሮ ውስታ ዶሮ ለምን አቆመችልኝ? እኔ እኮ ቀይ ዶሮ እኮ ነው የምፈልገው። ለዚች ደግሞ ነይ ቀይ በግ አርደሽ አስበሊን አገር ካቆመች ምንም ስልጣን የለም። ተነስ። ካቆመች ስልጣን የለም። አሁን ተነስ። ከወገቧ ቶሎ በል። ከወለተ ኪዳን ቀይ በግ ፈልጋለሁ ልታርድልኝ አገሯ ገብታ። ሰላም ለገጽከ ዘይቀትል በድንጋጼ ዘምስለ ቀራነብት ክሌ እልወ አማጼ መድኃኔዓለም ዘኮንከ ባህረ ኃጢአት ገሳጼ አድነኒ በኪዳንከ እምትሆነ እሳት ወፄ እስመ ልሳኑ ዘኮነ ስዑለ ማፄ። ኃያሉ መድኃኔዓለም ይበቀል። ምን ስለሆንክ ነው የሚታረድልህ? ቶሎ ታ እንዴ እሺ ከእናቷ ከወገቧ በሙሉ ምሳት ተነስቼ ከወለተ ኪዳን ተነስቼ ደግሞ ከእህቷ የትዳር እህቷ ማለት ነው ታላቅ እህቷ ትዳር በትን ብጥብጥ አድርታ ብለን አፋታ አባላና በረከት እንዳይኖር ቤታቸው በየዓመቱ እርሻቸው በትን ዝም ብለህ ካብላ ጠጣ 24 ሰዓት እየበሉ በረከት እንዳይኖራቸው ተብለን ከቅርብ ቤተሰብ የተነሰት ነው። እሺ ከእህቷ ሰራዊታችሁ ሰብስቡና ሆነ ገብረ መንፈስ ቅዱስ አሳልፋ ሰጥታ። እሺ እሺ ሌላ ይቀራል። አረቡ እንድትደውልልን ብሎ መስተፋቅር አሳድሶናል። ዛሬ በህልም አሳይተናታል። ውጡላችሁ፣ ሁላችሁም ውጡ እኮ ነው ናፍቃናለች አለ። እሺ እሺ ከአረባ ተነስተን እሺ ይቀራል። ሌላ የእባብ የዘንዶ መንፈስ ሆዷ ቁጭ ብዬ ደስታ ታድሶናል። ህሊና ስትበቅል ስትጸልይ ተመስጦ አጥፋለን። ውጡ፣ እናንተም ውጡ። ሰራዊታችሁን ሰብስቡና ሰብስበናል። ቀኝ እጇም በቢላ ሳረደን። ትላንትና ደግሞ ጠዋት ደግሞ እውነተኛ መንፈስ አደማው ደማ በእጇ ውጡ። ሰራዊታችሁን ሰብስቡና በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም እንዴት ፍቅር መቼ ነው የምትነጠቀው? በአባታ በኃያሉ በቸር መድኃኔዓለም ስም በቅድስት ድንግል ማርያም ስም በቅድስት በእናቷ በቅድስት ኪዳነ ምሕረት ቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በ19ኙ በ13 ስም አይቻልም። በስማቸው ጥሩ። እሺ በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችሁ በጻድቁ በአቡነ ገብረ መንፈስ ቅዱስ ስም። ወይኔ ወልደ አማኑኤል አንተ ልጄ ነህ እና ለዛሬ ረፍኝ። ይሄ ሰውዬ እንዴ ከልጅነታቸው ጀምሮ በጻድቁ በአቡነ ገብረ መንፈስ ቅዱስ ስም ወሬ አታብዛ። በአባ ገብረ መንፈስ ቅዱስ ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከወለተ ኪዳን ብቻ እሺ ከመላ ሰውነቷ ወጥተን ከእናቷም ተነስተን ከእናቷ ከእህቷ ከትዳራቸው በሙሉ ከቤተሰቦቿ ልቅምቅም ብለን ወጥተን እስከምንሸን ድረስ ምንም ስራ ላንሰራ የእህቷ ምሕረት ቅጣት ስጥ። ፈተናችንን አንስተን ሰራዊታችን ሰብስበን ህይወታቸውን፣ እድላቸውን፣ ስራቸውን ለቀን ትዳራቸው ከእድላቸው ከበረከታቸው ከእርሻቸው ምናምናቸው ከሁሉ ነገራቸው ተነስተን ከህቷ ትዳራ
እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ከነሰራዊታችን ተገዝተናል። ግንባር ላይ ታስረን ተገዝተናል። የእህቷ መተት ቅጣት ስጥ። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። የአጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ አቤት እንላለን፣ ምንም ስራ አንሰራም። ስንጠራ አቤት እንላለን፣ ምንም ስራ አንሰራም። የእህቷ መተት ቅጣት ስጥ። በጻድቁ በአቡነ ገብረ መንፈስ ቅዱስ ስም በየቀኑ 5 ቢሊዮን ትሰግዳላችሁ ለአንድ ወር እስከ ዛሬ ወር ድረስ በጻድቁ በአቡነ ገብረ መንፈስ ቅዱስ ስም ከዛሬ ጀምረን በአቡነ ገብረ መንፈስ ቅዱስ ለአንድ ወር በዚህ ወር ከዛሬ ጀምረን ከዛሬ ጀምረን 5 ቢሊዮን እንሰግዳለን። 5 ቢሊዮን እንሰግዳለን። ታዛዥ ነን። ይህንን ትእዛዝ ባንፈጽም ይህን ትእዛዝ ባንፈጽም ባንሰግድ ባንቀጠቀጥ ጻድቁ አቡነ ገብረ መንፈስ ቅዱስ እጥፍ ድርብ አድርገው ይበቀሉን። ጻድቁ አቡነ ገብረ መንፈስ ቅዱስ እጥፍ ድርብ አድርገው በመቁጠራቸው ይቀጥቅጡን፣ ይበቀሉን። ልብ መልሱልን። ደህና ሁን። እግዚአብሔር ይገስጽ። በርቺ እህቴ። ሌላ የምትታሰር ምን ይሰራኝ? ወለተ ማርያም ጋር አለ። ማን የምትታሰረው? ታድሼ የገባው ነው። ትናንትና በአየር ላይ ነው የገባው። ታድሼ የገባው ምን ለማድረግ? አዎ በቃ ትዳር አፋርስ ተብዬ ነው፣ ግን አልችልም። ትዳር አፍርስ? አዎ እሺ፣ ከትዳራቸው ውጣ ቶሎ። ከትዳር ዘበኛለሁ። የመንፈስ ዘበኛ ተናገር የተባልኩ ሰልል የተባልኩ አለሁ። ካስመታችሁ ከደፍተሩ የምታደርገውን ነገር በየቀኑ ሌላ የለንም። ውጡ። ይኸው እንወጣለን። ሰራዊታችን ሰበስባለን ተባሏል። ሰራዊታችሁን ሰብስቡ ሁላችሁም በአብ በወልድ በመንፈስ ቅዱስ ስም። ወይኔ ተቃጠሉ። ወይኔ በአብ በወልድ በመንፈስ ቅዱስ ስም። በአብ በወልድ በመንፈስ ቅዱስ ስም። በኃያሉ በመድኃኒዓለም ስም። እሱን አንጠራም። እሱ ነው የሚያቃጥለን። እባክህ በኃያሉ በመድኃኒዓለም ስም። በኃያሉ በመድኃኒዓለም ስም። በቅድስት ድንግል ማርያም ስም። እሷንማ እየነገረች ሁሌ በቅድስት ድንግል ማርያም ስም። በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም። በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም። ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እናለን፣ ምንም ስራ አንሰራም። ልብ መልሱ። ልብ እግዚአብሔር ይገስጽ። በርቺ እህቴ፣ አይዞሽ። ሌላ የምትሸኝ ውስጥ ያለፈት መጀመሪያ የምትታሰሩ ደግሞ መጀመሪያ የምትታሰር ሳትታሰር ነው እንደምትሸኘው። ታስረናል፣ ግን ስራችንን አላቆምንም እንጂ ታስረን አልቆየን። ስራችሁን አቁሙ በመድኃኒዓለም ስም። ከዛሬ ጀምራችሁ ቶሎ ማን ናችሁ ስራችሁን ያላቆማችሁት? ስራችሁን ያላቆማችሁት ጠቋር፣ ሌላስ? አዳልሙት በቃ ስዕሉ በቃ አይሰማሽም ነው የምላት። በቃ ምንም አንቺ እኮ የምትንበረከኪው እንዲሁ ነው። በቃ ፈጣሪ አይሰማሽም፣ እረስቶሻል፣ ንቆሻል። ለዚህ ነው በቃ እንዲህ ነው የምላት። ግን ጠቋር፣ አዳልሙት፣ ሌላስ? የቤተሰብ ዛር፣ ሰይፉ ጨንገር፣ ሌላስ? የራይሎ፣ ሌላስ? የደም
ደም ደም ለም ደም 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 የደም በልጅነቷ እኮ መንፈስ የእሷን ደም የገባ ነው በደም ነው። እሷ ጋር ታማ ነበረ። ላትሞት ነበር የዳነችው። እሷ አታውቅም። ላትሞት ነው የተዳነችው። ከዛ ጠንቋይ ቤት እኛ መጡን። ከዛ ከዳነች እኔ እሷን እሰጥሃለሁ አለችው። ይሄን ያደረገችው ክርስትና እናቷ ናት። እሷ አታውቅም ይሄንን። ከዳነች እሰጥሃለሁ ለአንተ። ዳነችው። ከዛ ጠንቋይ ምን አለችው? አዎ አዎ እና የኔ ናት አለ። ክርስትና እናቷ አዎ እሷ ጋር ነበር። በጣም ታማ ነበረ። ላትሞት ነው የዳነችው። በጣም ታማ ለጉድ ነው ያቆማት። ግን እኔ አውቃለሁ እንደ በነገራችን ላይ ወንድሞች የክርስትና እናት ወይም አባት እኮ ኃላፊነታቸው ምንድን ነው? ሃይማኖት ማስተማር እኮ ነው። ትልቁ ስራቸው ፍትሐ ነገሥት ላይ እንደተጻፈው ሃይማኖት እንዲያስተምሩ ነው የታዘዘው። አንቀጽ 3 ላይ እንደተጻፈው ማለት ነው። ኃላፊነት አለባቸው። ጸሎተ ሃይማኖት የሚያደርሰው ክርስትና ወላጅ ነው። ክርስትና እናት ወይም አባት። ሴት ሴትን ታነሳለች፣ ወንድ ወንድን ያነሳል። ክርስትና ታዲያ በዚህ ሰዓት ሃይማኖት እንዲያስተምር ኃላፊነት አለበት፣ ትልቅ ኃላፊነት እና አስቡት። የዘንድሮ ክርስትና አባት ደግሞ አሁን እዚህ ጋር የእህታችንን የክርስትና እናት ደግሞ ምን ነበር ያደረገችው? ወደ እግዚአብሔር ታቀርባለች ሲባል ምንድን ያደረገችው? ሰምታችኋል? ቅድም የኛው ናት እኮ እሷም የራሳችን ናት፣ የኛው ናት። ወደ እግዚአብሔር በማቅረብ ፈንታ ምንድን ያደረገችው? ንገሩኝ። አልሰማችሁም እንዴ? ለጠንቋይ አሳልፎ መስጠት ወይም ደግሞ ወደ ጣዖት አይከብድም? በስመ አብ ምንም እኮ አይገናኝም። ለጠንቋይ ለአጋንንት ማለት ነው፣ ለሰይጣን። ክርስትና እናት የተኮነችበት ዋናው ምክንያቷ ምንድነው? ወደ እግዚአብሔር እንድታቀርብ፣ ለእግዚአብሔር እንድትሰጣት፣ ሃይማኖት እንድታስተምር፣ በመንፈሳዊ ሕይወቷ እንድትተጋ እንድታደርጋት። ይሄ ነው ዋና ኃላፊነቷ። ግን ለጠንቋይ አሳልፎ ለጠንቋይ መስጠት ማለት ለሰይጣን መስጠት ማለት ነው። አድነን ነው አይደል? ከዚህ ሰውረን ነው። በጣም ከባድ እኮ ነው። ትልቅ መቅሰፍት እኮ ነው የሚያመጣው ንስሐ ካልገባች። በህይወት ዘመኗ ክርስትና እናትየዋ ንስሐ ካልገባች በጣም ትልቅ መቅሰፍት እኮ ነው። ኃጢአት እኮ ነው የሚጠብቅባት። ይጻፋል በመዝገብ ላይ እና ከባድ ነው። አስቡት ዘመኑ ምን ያክል እንደከፋ አስቡት። የሃይማኖት አባት የክርስትና አባት ለሰይጣን አሳልፎ ልጁን ሲሰጥ ከባድ ነው በእውነት። እንደ ቀላል የሚታይ አይደለም። ምን ያክል አስከፊ ዘመን ላይ እንደደረሰን ነው የሚያሳየው። ባለማወቅ በእርግጥ የሚያድንላት መስሏት ነው ጠንቋዩ ማለት ነው። ግን አስቡት ምን ያክል በድንቁርና ጨለማ ውስጥ እየኖርን እንደሆነ፣ ምን ያክል ባለማወቅ ህይወት ውስጥ እንደኖርን፣ ሰይጣን የኛን አለማወቅ ተጠቅሞ እንዴት ወደ ጥፋት ጎዳና ጎትቶን እየወሰደን እንደሆነ። ህዝቤ እውቀት ከማጣቱ የተነሳ ጠፍቷል ተብሎ የተጻፈው ይሄ አይደለም? ህዝቤ እውቀት ከማጣቱ የተነሳ ጠፍቷል። ለስጋዊ ህመም ፈውስ ተብሎ ነፍስን መሸጥ እኮ ማለት ነው። ነፍሷን እኮ ነው የሸጠችው ለስጋዊ ህመም ተብሎ። ለጊዜያዊ ህመም፣ ለጊዜያዊ ችግር ተብሎ ነፍስን መሸጥ ከባድ ነው። አሁን ትጠየቃለች ማለት ነው። አደራ የተቀበልሽውን የወለድሻትን ልጅሽን ለምን ለሰይጣን ሸጥሽቆ ተብላ ትጠይቃለች። ለስጋዊ ህመም ብለሽ ከባድ ነው የምር። እና ባለማወቅ በጣም ብዙ የስህተት ጎዳና ውስጥ ገብተናል። ለጊዜያዊ ችግርና ህመም ብለን ሰራዊት ተሰብስቡ ነው። አሁን ቶሎ ተስፋ ቆርጣለች። ሲጀመር ልጅቷ ተስፋ የትኛዋ ናት ተስፋ የቆረጠችው? እችኛዋ ወይስ ያችኛዋ?
እ? ለምን በምንድን ነው ተስፋ ያቆረጠችው? አስቆረጥኳት። በቃ በዛም በሰናክል በዛም በቃ ከቤተሰቦቿ ጋር ለያይቻታለሁ። በቃ ሰው ፊት እንድትጠላ አድርጌያታለሁ። ምንም የራሴ የምትለው ነገር የለም። ምንም ነገር ሰራዊታችሁ ሰብስበው ቶሎ 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 ሰራዊታችሁ ሰብስበው ፈተናችሁንም አንሱ። ሰላም አቁሙ ስራችሁ። በስልክ ነው የገባው። ሰላም ሰላም አለን። ውጣ ሰላም ውጣ። የሰላቢ መንፈስ ከነ ሰራዊት ከገንዘቧ ከህይወቷ ውጣ። ቆይ ምን ክፍተቷን እየተጠቀማችሁ ነው ስራችሁን ያላቆማችሁት? በቃ አንደኛ ትበሳጫለች ብላል ቅድም። ሌላስ ምን አይነት ክፍተት ሰጣችሁ ነው? በቃ ትበሳጫለች። በቃ ሌላስ? ተስፋ ቆርጣለች። ህይወቷን ቤተሰቦቿን ምኗን አለያይቻለሁ። ብቻዋን ናት ያለችው። ማንም አይፈልጋትም። ትዳሯን ብጥብጥ አድርጊያለሁ። ሲጀመር ከትዳሯን እኔ ያገናኘኋት ግን ብጥብጥ እንዳይሆኑ እንዳይሆኑ አድርጌ ብስንትን አድርጊያለሁ ትዳሯን። ከዛ እሱ ሌላ አግብቷል፣ እየኖረ ነው። ሌላ ልጇን ከልክሏል። ልጇን አታይም። በቃ ምንም ነገር የላት። ትዳሯን እኔ ነኝ ያገናኘሁት። አዎ እኔ ያገናኘው እኔ በጠበቅኩ አንተው አገናኝታ አንተው አፋታ። አዎ እንግዲህ ወድጄዋለሁ ወድጃታለሁ ብለህ ወደ ትዳር ሰተት ብለህ የምትገባ ወንድሜ ከዚህ ተማር። እንግዲህ የፈጣሪን ፈቃድ ሳታውቅ ዝም ብለህ ብቻ ስሜትን ተነድተህ ፍቅር ውስጥ ትገቢያለሽ። ከዛ በኋላ ይኸውልሽ አጋንንቱ ያጋባል፣ መልሶ ደግሞ ያፋታል። የብዙ ሰው ህይወት እንዲህ ነው። በእውነት በእርግጠኝነት የምናገረው የብዙ ሰው ትዳር ይሄ ነው። በቃ ማን እንዳጋባው አላወቀም፣ ሄዶ ይጋባል። ከዛ በኋላ መልሶ ደግሞ ይፋታል። ልቤን ሰብሮት ሄደት ያለሽ። ከዛ በኋላ ልቤን ሰብራው ሄደች። መጀመሪያ ማን ያገናኘሽ? እሱም መርምሪ። መጀመሪያ ማን ያገናኘ? እውነት ትዳር አጋር ነው? ትዳር አጋርሽ ነው? ማን ነው ትዳር አጋርሽ ነው ወይስ ትዳር አጋር ነው? እሱን ፈትሽ። ስሜትን ተነርተ ነው ከሷ ጋር ስሜትን ተከተለ ነው ከሷ ጋር ፍቅር የጀመርከው ወይስ የፈጣሪን ፈቃድ ተከትለ? ስሜትሽን ተከትለሽ ነው ከሱ ጋር ፍቅር የጀመርሽው ወይስ የፈጣሪን ፈቃድ ተከትለሽ? ይሄ ነው እንግዲህ እናጋባለን እናፋታለን። አይ ይሄ በጣም በእውነት ላስተዋለው ሰው ማንቂያ ደውል ነው የምር። የፈጣሪን ፈቃድ ተከትለን ማንጓዝ፣ ትዳር ውስጥ ዝም ብለን ዘቡ ብለን ምንገባ፣ ስለተዋደድን ብቻ ስሜታችን ተከትለን እውነተኛ ፍቅር እየመሰለን ትዳር እየመሰለን ምንገባበት። ብዙ ሰው እኮ ትዳር እየመሰለው ግን የዝሙት ህይወት ውስጥ ያለ ነው። አብዛኛው ሰው ትዳር ነው ግን የሚመስለው ለሱ። በሱ ቤት ትዳር ይዟል፣ ግን ዝሙት ህይወት ውስጥ በጾም ሰዓት የለ ዝም ብሎ መገናኘት እንደ እንስሳ ማለት ነው። ሰንበት የለ፣ ቅዳሜ የለ፣ እሁድ የለ፣ ሮብ የለ፣ አርብ የለ፣ የጾም ጊዜ ነው የለም። ዝም ብሎ መገናኘት ግን ትዳር ነው የሚመስለው ለሱ። ታቅባለች በእሷ ቤት ወይም ታቅቧል በሱ ቤት፣ ግን የዝሙት ህይወት ውስጥ ማለት ነው እየኖረ ያለ። እንደዚህ አይነት ህይወት ውስጥ ነው ያለን ብዙዎቻችን ወንድሞች። አሁንም ቢሆን ትዳራችንን ሳይረፍድብን ትዳር ብለን የያዝነውን የዝሙት ህይወት እናድሰው። ትዳር መስሎን የምናቦካውን የዝሙት ህይወት እንቀድሰው። ምክንያቱም የስላሴ ፍጥረት የሚሰራበት እኮ ነው። ትዳር ማለት ቀላል መሰላችሁ? ህንፃ ስላሴ የሚገነባበት እኮ ህይወት ነው። ነገ እኮ ከማህፀናችን ከአብራካችን የሚወጣው ትውልድ እኮ የስላሴ ፍጥረት ነው። ታዲያ የስላሴ ፍጥረት በጨቀየ የዝሙት ህይወት ውስጥ ነው እንደሚመሰረተው የሚፈጠረው የስላሴ ፍጥረት። እና አስቡት ወንድሞች፣ ከባድ ነው ልላችሁ ፈልጌ ነው። እና ተመልከቱ፣ እኛ አጋባን መልሰን አፋታን። ከዛ ምን ትላለች? ትዳር መስርቼ ነበረ ተፋታውኝ ትላለች ማለት ነው። እንደዛ ነው እየመሰለን ያለ ብዙዎቻችን ባለማወቅ። እሺ ሰራዊትን ሰብስብ ናውጣ ቶሎ
ትዳሯን የበጠበጣችሁ በሙሉ ቶሎ ውጡ። ማይክን ክፈት። በአብ በወልድ በመንፈስ ቅዱስ ስም በአብ ወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም ሰላቤን እሄዳለሁ። ሰላቤን መሄድ እፈልጋለሁ። በመድኃኒዓለም ስም ሱቁን በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም አሁን የምትታሰሩን እየጠራኋቸው ያለሁት በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ከመላ ሕይወቷ ወጥተን በሽታችን አንስተን ሰራዊታችንን ሰብስበን ከእንግዲህ በምንም ነገር ላንፈታተናት ስራችንን አቁመን ላናበሳጫት ተስፋ ላናስቆርጣት በመንፈሳዊ ሕይወቷ ሁሉ ጣልቃ ላንገባ በመንፈሳዊ ሕይወቷ ሁሉ ጣልቃ ላንገባ ጣልቃ ላንገባ ቶሎ በል አጋዕዝተ ዓለም ቅድስት ሥላሴ በቀሏችሁ ታዘዝ። ከዛሬ ጀምረን ጣልቃ ላንገባ ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ሥጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ ሥላሴ ወፀወኔ ሥላሴ በስመ ሥላሴ እቀጠቅጥ ከይሴ አጋዕዝተ ዓለም ቅድስት ሥላሴ በቀሏችሁ። ከዛሬ ጀምረን በመንፈሳዊ ሕይወቷ ጣልቃ ላንገባ በትዳሯም ጣልቃ ላንገባ በትዳር ሕይወቷም ጣልቃ ላንገባ የትዳር ዕድሏን ላንዘጋ እሺ አልዘጋም። በቃ እሺ ይዞ እኔ እኮ አይነ ጥላ አድርጌ የሚመጡትን ቄንጥ ያወጣሁበትን የትዳር ሕይወቷን ዕድሏን ላንዘጋ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ወይኔ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ሰላቢ ሸኘኝን አልፈልግም። እሺ ሰላቢ ሌላስ ሚሽለኝ ደብተራ ሌላስ በቃ የለም። ተዘጋጁ። ከህይወቷ ውጡ። ከገንዘቧም ከህይወቷም ውጡ። ቦታዋን እንዳትገዛ ምን አርግተን ይዘን ነበረ። ግን አሳልፋ ሰጠች። ውጡ። ትገዛለች። በቃ ወጣን። ሰላቢ በአብ በወልድ በመንፈስ ቅዱስ ስም ጠቋር እኮ ነው የሰበሰበን። የሚያስጀምር አንፈልግም። እሺ በአብ ወልድ በመንፈስ ቅዱስ ስም ወይ በኃያሉ በመድኃኒዓለም ስም ወይ በቅድስት ድንግል ማርያም ስም ከዛሬ ጀምረን መላ ህይወቷን ገንዘቧን ለቀን ገንዘቧን፣ እድሏን፣ እንጀራዋን፣ ትዳሯን ከበረከቷ ሁሉ ወጥተን ከበረከቷ ከዘጋ ነው
ከፍተን ወጥተናል። በቃ ከእንግዲህ ላንመለስ ላንታደስ ከእንግዲህ ላንመለስ ላንታደስ ለዘላለም ሲኦል ታስረናል። ለዘላለም ሲኦል ታስረናል። ውይ አጋዕዝተ ዓለም ቅድስት ሥላሴ ፈርደው ሲኦል አውርዱን። አጋዕዝተ ዓለም ቅድስት ሥላሴ ፈርደው ሲኦል ያውርዱን። ሲኦል ያውርዱን። ቅድስት ድንግል ማርያም በእሳት መቀነት አንቃ ሲኦል ታውርደን። ቅድስት ድንግል ማርያም በእሳት መቀነቷ ሲኦል ታውርደን። በእሳት መቀነት አንቃ ሲኦል ታውርደን። በእሳት መቀነቷ አንቃ ሲኦል ታውርደን። ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል በእሳት ሰይፋቸው እያረዱ ሲኦል ያውርዱን። ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል በእሳት ሰይፋቸው ሲኦል ያውርዱን። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ እያላችሁ 7 ጊዜ ሰግዳችሁ ቶሎ ወደ ሲኦል ቶሎ። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ። ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ሥጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ የሥላሴ ኃይሌ የሥላሴ ወፀወኔ የሥላሴ በስመ ሥላሴ ይቀጠቅጥ ከይሲ አጋዕዝተ ዓለም ቅድስት ሥላሴ ሲኦል አውርዳችሁ እግዚአብሔር ይገስጽ። ሸኘን እባክህ እባክህ ሸኘን ሸኘን እባክህ የተረፈ መጠቆ እሺ እማ ፍቅር ይሰማል። የዘረ ያዕቆብ የሚል አቤት እህት ዓለምዬ ለምንድን ነው ተስፋ የምትቆርጪው? አንደኛ ተስፋ አትቁረጪ፣ ሁለተኛ ደግሞ አትማረሪ፣ አትበሳጪ። ይሄ ጥሩ አይደለም። አንደኛ ለምን መሰለሽ እግዚአብሔር ፍጥረቱን አይተውም። እሺ ልዑል እግዚአብሔር ፍጥረቱን የፈለገው ችግር ውስጥ ብንገባ ኃጢአተኛ ብንሆን አይተውንም። ይህን እንዳትረሺ። የሚተው አምላክ አይደለም። እኔ ኃጢአተኛው ከመንገዱ ተመልሶ በሕይወት ይኖር ዘንድ እንጂ ኃጢአተኛው ይሞት ዘንድ አልፈቅድም ይላል። ደግሞም እንዲህ ብሏል፣ በመከራ ጊዜ ጥራኝ አድንህም አለው አንተም ታከብረኛለህ ብሏል። ስለዚህ የሆነ ችግር ቢገጥምሽ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናሽን ማስታወቅ እንጂ መጨነቅ አይገባሽም። ዳዊት በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮኽኩ፣ ከመቅደሱም ቃሌን ሰማኝ፣ ጩኸቴን በፊቱ ወደ ጆሮ ገባ እንዳለው አንቺም ወደ መድኃኒዓለም መጮህ አለብሽ እንጂ ተስፋ መቁረጥ የለብሽም። እሺ ወላጆች እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁ እረዳችሁም አለው ይላል እግዚአብሔር አምላክ። ታዲያ እንዲህ አይነት አምላክ እያለ የምን ተስፋ መቁረጥ ነው? አሁን ነገሮች በጣም ተደራረቡ። በቃ ሁሉ ነገር መደራረብ ነው እና ምንም የሆነ አንድ ነገር ይቀንሳል ስል ደግሞ ሌላ ይጨመራል እና በዛ ሁኔታ ነው። ይኸውልሽ አንደኛ መንፈሳዊነትሽን እያጠናከርሽ ሂጂ። አጠናክሪ መንፈሳዊነትሽን። ከአምላክሽ ጋር ያለውን ግንኙነት እያጠናከርሽ ሂጂ። መዝሙረ ዳዊትን አታቋርጪ። ውዳሴ ማርያም ጸልይ። ስግደት አብዝተሽ ስገጂ። እግዚአብሔር አምላክን እኔ ደካማ ነኝ አንተ ካረዳኝ ከንቱ ነኝ በይው። እንዲህ እያልሽ መማፀን፣ መስገድ፣ ጠላትሽን መቃወም በመቁጠሪያ እንደዚህ እያደረግሽ መትካት ነው እንጂ የምን ወደ ኋላ ማለት ነው። ተስፋ አትቁረጪ። ተስፋ መቁረጥ ትልቅ የእምነት ጸር ነው። ሰይጣን የሚደሰተው ኃጢአት ሲያሰራን ብቻ አይደለም፣ የበለጠ የሚደሰተው ተስፋ ሲያስቆርጠን ነው። እና ተስፋ አትቁረጪ፣ አታማሪ ደግሞ። እሺ ይህንን አድርጊ። እግዚአብሔር ያክብርልኝ። ሌላ ደግሞ ራስሽን ጠብቂ አደራ። አንደኛ ወደ ትዳር ህይወት መግባት ከፈለሽ ምንም ቢሆን ከእንግዲህ ከዚህ በፊት እንግዲህ ተበላሽቶብሻል። ትዳር መስርተሽ እንደተበላሸ ታውቂያለሽ። ግን ያ ሁሉ የተመሰቃቀለው በእግዚአብሔር ስላልጀመርሽ ነው። እግዚአብሔርን ጠይቀሽ ትዳር ውስጥ ስላልገባሽ ነው። የገባሽው በራስሽ ስሜትና ፍላጎት ተነድተሽ ነው።
ይሄም ደግሞ አጋንንቱ ናቸው እዛ ትዳር ውስጥ እንድትገቢ የሚያደረጉሽ። ያልሆነ ትዳር አስጀመሩሽ፣ መልሰው ደግሞ አፋቱ። አይሻል በእግዚአብሔር ትዳር ካልጀመርን እንደዚህ ነው። በቃ ሲኦል ውስጥ ነው የምንገባው። ትዳር ሳይሆን ሲኦል ነው። ሰላም የሌለው፣ ፍቅር የሌለው፣ አንድነት የሌለው፣ መተሳሰብ የሌለው፣ ጭቅጭቅ የሞላበት ወይኔ ምን ቀን ነው ትዳር ውስጥ የገባሁት ብለሽ የምታማሪው አይነት ትዳር ነው የምትጀምሪው፣ ፈጣሪ የሌለው ትዳር ከሆነ። ስለዚህ ምን ጊዜም ቢሆን ትዳር ስትመሰርቺ አንደኛ ፈጣሪን በጸሎት መጠየቅ፣ ጌታ ሆይ ለእኔ ከሚሆነው የትዳር ሰው ጋር አገናኘኝ። የእኔ ምርጫ ሳይሆን የአንተ ምርጫ ይሁን፣ አንተ የፈቀድከው ይሁን፣ በመንፈሳዊ ሕይወቴ ከሚያበረታኝ ሰው ጋር አገናኘኝ እያልሽ ነው መማፀን ያለብሽ እንጂ ወደደኝ ወደድኩት ብለሽ ዝም ብለሽ አትግቢ። እሺ፣ የእግዚአብሔርን ፈቃድ መጠየቅ ያስፈልጋል። እና ደግሞ በትዳር ሕይወት ውስጥም ደግሞም ጋብቻው ግድ በቤተ ክርስቲያን መሆን አለበት። ግድ ነው። በቃ ይሄ የአንድ ክርስቲያን ግዴታው ነው። ካልሆነ ግን ዝሙት ነው፣ ይፈረድብናል። ዘማዊ ተብለን ይፈረድብናል። ስለዚህ ግድ ነው። በቃ ድንግልና ካለን በተክሊል፣ ድንግልና ከሌለን በጋብቻ በቅዱስ ቁርባን፣ ይሄ ግድ ነው። ካልሆነ ግን ዝም ብሎ የምንመሰረተው ትዳር እሱ ዝሙት ነው። እህት ወንድሞች፣ ደግሜ ነግራቸዋለሁ። አሁንም ቢሆን በቤተ ክርስቲያን እስካልታደሰ ድረስ ያ ትዳር እውነት በዝሙት ነው እየተገናኘን ያለ ነው ማለት ነው። አንቺ አግብቻለሁ ብለሽ ሊሆን ይችላል። ለሌሎቻችሁም ጭምር ነው የምናገረው። በተለይ ስደት ላይ ሆናችሁ እንደዚህ አይነት ትዳር ህይወት የገባችሁ ዝሙት እኮ ነው። የእውነት ዝሙት ነው፣ ትዳር እንዳይመስልን እና ፕሊስ በቤተ ክርስቲያን ግድ መሆን አለበት። የግድ ነው። ይሄ የእያንዳንዱ ክርስቲያን ግዴታው ነው። እንደዛ ካላደረግን ግን አጋንንት እየተጫወተብን እንደሆነ አትርሱ እና አደራ ትዳርን። ይሄ ምስጢር ታላቅ ነው ብሏል ቅዱስ ጳውሎስ ስለ ትዳር ሲናገር። ይሄ ምስጢር ከባድ ታላቅ ነው። ትዳር ማለት እኮ የቤተ ክርስቲያንና የክርስቶስን አንድነት የሚያመለክት ህይወት እኮ ነው ትዳር ማለት እና እንደ ቀልድ አትዩት። የነገ ቤተ ክርስቲያን ተረካቢዎች የሚገኙት ከትዳር ህይወት ነው። የነገ መነኮሳት የሚገኙት ከትዳር ህይወት ነው። የነገ ዲያቆናት፣ ጳጳሳት የሚገኙት ከትዳር ህይወት ነው፣ ከምንም አይደለም። እና እንደ ቀልድ አንየው ለማለት ፈልጌ ነው። እህት ወንድሞች፣ አሳጥርብን ምክር አንወድም እኛ። ዛሬ ትዳር ሳይገባን ነው ዝም ብለን እየገባንበት ያለው። ምንም ሳይገባን እንገባበታለን። ቢገባን ኖሮ እንዴት ትልቅ አክብሮት ልንሰጠው ይገባውን። በቃ ፈታ አለው የሚባል ነገር እኮ አማርኛ አይሰራም በትዳር ህይወት። አስጠልተኛል፣ እርቃለሁ፣ እንደዚህ የሚባል ነገር የለም። ሁለተኛ አጠገቤ እንዳትቀርቢ የለም። እንዲህ ብሎ ነገር የለም። ባይገርማችሁ ይኸውልህ ስለ ትዳር ከተናገርኩ ላይቀር አንድ ሰው መመንኮስ እንኳን ቢፈልግ ሚስቱ ካልፈቀደች መመንኮስ እኮ አይችልም። በትዳር ህይወት ውስጥ ከገባ አንዴ በትዳር ውስጥ ከገባ መነኩሳለሁ ቢል ሚስቱ ካልፈቀደች አይችልም፣ አይመነኩስም። ፍትሐ ነገሥት ላይ ተጽፏል። እሱ ካልፈቀደላት አትመነኩስም። እሷን ፈታ አድርጎ ዘማዊ አድርጎ እሱ መሄድ አይችልም፣ በእሷ ፈቃድ ካልሆነ በቀር በእሱም ፈቃድ ካልሆነ በቀር። አስቡት፣ ተፈቃግደው ነው ማለት ነው። እና ይሄ በጣም አልገባንም ብዙዎቻችን። እና ገብቶን ወደ ትዳር ህይወት መግባት ያለብን እንጂ ዝም ብለን ብቻ ይሄ በስሜታዊ ፍቅር ተነሳስተን የምንጀምረው ትዳር እሱ ትዳር አይደለም። እሱ ከትዳር አይቆጠርም። እና ፕሊስ ቁም ነገር በትክክለኛው መስመር ውስጥ እንግባ። በትክክለኛው የትዳር መስመር ውስጥ እስካልገባን ድረስ ግን ያለንበት ህይወት የዝሙት ህይወት ነው የሚባለው። ዋጋን ልንከፍልለት ይገባል።
እኔ ስደት ላይ ስለሆንኩ ነው ስላልተመቸኝ ነው አይሰራም። እኔ እዚህ ቦታ ላይ ስላልተመቸ ነው ያላደስኩት አይሰራም። እንደዛ ብሎ ነገር የለም። ካልተመቸ ለምን ጀመርክ ታዲያ ትዳር ነው? ስለዚህ ዋጋ ክፈይ ዋጋ ከፍለን ትዳራችንን ማደስ አለብን። ካልሆነ ግን ምድሪቱን በዝሙት ነገ ዘማውያን ትውልድ ነው እያበዛን ያለ ነው። እኛ እኮ በዝሙት ትዳር ከጀመር ነገ እኮ እቺን ምድር የሚያጥለቀልቋት እንዳለ ዘማውያን ትውልድ ነው የሚፈጠረው። ግብረ ሰዶማዊ ትውልድ ይመጣል ነገ። በእኛው ጥፋት እኮ ነው የግብረ ሰዶም ትውልድ የሚፈጠረው የሚበዛው። በእኛው ጥፋት። ለምን ከተባለ የተቀደሰ ትዳር ስላልጀመርን ልጆቻችን ዝሙት የሚያሸንፋቸው ትውልድ ነው የሚፈጠረው። ዝሙት የሚያሸንፋቸው ራሳቸውን መግዛት የሚያቅታቸው ወንድ ከወንድ ሴት ከሴት የሚጋባ ትውልድ ነው ነገ የሚፈጠረው። ለምን ከተባለ የኛ መልከስከስ፣ የኛ በትዳር ህይወት ጤናማ የሆነ ትዳር ህይወት ባለመመስረታችን። ልጅ ወልጃለሁ ትያለሽ፣ ግን ያ ልጅ ፈተና ውስጥ ሆኖ ነው የሚፈጠረው። እና ፕሊስ ለነገ ልጆቻችን ፈተና አንሁን። ያልሆነ ትዳር መስርተን ዛሬ ለራሳችን ባናዝን ነገ ለሚፈጠረው ትውልድ እንዘን። ነገ ለሚፈጠረው ትውልድ እንዘን ለራሳችን ባናዝን። አያሳዝኑ? በእኛ ጥፋት በዝሙት ህይወት ሲሰቃዩ አያሳዝኑ? በጣም እኮ ነው የሚያሳዝኑት። እኛ እኮ የተባረከ ህይወት ዛሬ ብንጀምር እኮ እነሱም ነገ ፈተና አይበዛባቸውም። ቁም ስቃቸውን አያሳይም። እኛ እኮ ዛሬ ሐሳራችን የምናየው ወላጆቻችን ባመጡብን ጣጣ እኮ ነው፣ መዘዝ እኮ ነው። ምክንያቱም ተቀድሰው አይደለም ትዳሩን የመሰረቱት። እነሱም ቢሆኑ ወላጆቻችንም ቢሆኑ በስሜት ነው የጀመሩት። ይኸው እኛም ዛሬ እንቃጠላለን በዝሙት ህይወት። ቢያንስ ከነሱ ውስጥ እኛ እንማር። የነሱ ስርዓት አለመያዝ፣ ስርዓት ይዞ ትዳር አለመመስረት ለእኛን እንዲህ አይነት ፈተና ውስጥ ከጋበዘ እኛ ታዲያ ለምን ከነሱ አንማር? እና ፕሊስ ወንድሞች እንደ ቀልድ አትዩት፣ አደራ እንደ ቀልድ አትዩት። እና ይሄን ለማለት ያክል ነው። እና እህቴ በተረፈ እግዚአብሔርን ጠይቂና ትዳር ጀምሪ። እሺ ስትጀምሪ በትዳር ህይወት አትጀምሪ፣ ትዳር አትግቡ አልልም፣ ግን ስንመሰርት ቢያንስ እግዚአብሔርን አስቀድመ መሆን አለበት ለማለት ነው። እና እህቴ በርቺ። እግዚአብሔር አምላክን ጠይቀሽ ወደ ትዳር ህይወት ግቢ። ስትገቢ እንደገናም ደግሞ በትዳር ህይወት ውስጥ ስንኖር የግድ ጸሎት ያለበት ህይወት መኖር አለበት። የቅዱስ ቁርባን ህይወት ያለበት ትዳር መሆን አለበት እንጂ ዝም ብሎ ትዳር መሆን የለበትም ለማለት ያክል ነው። እንማር፣ ትምህርት እየወሰድን እንሂድ። ዓመተ ሥላሴ ጋር አለ። መጀመሪያ የምትታሰሩ ቅደሙ ብያለሁ። ማትታሰር ከሆነ የምትሸኙም አትሄድም። ማትታሰሩ ቅደሙ መጀመሪያ። ጠቋር እኮ ነው አልጠራም ያለው። እኔ ምን ላድርግ ታዲያ? እኔ ደብተራ መሄድ እፈልጋለሁ። ውጡ፣ ሰራዊታችሁን ሰብስቡና በአጋዕዝተ ዓለም በቅድስት ሥላሴ ስም እኔ ጠቋር ወገቧን ጉልበቷን የታባቷን ተነስ፣ ከወገቧ ተነስ። ይህን ምን ላድርግ? ያለ ጥፋት እየቀጣችኝ እኮ ነው። አዚም ነው የሚያስተኛት፣ እኔን እየቀጣችኝ። ታዲያ ምን ላድርጋት? እኔ ቶሎ ሰራዊታችን ሰብስቡና ውጡ። በአብ በወልድ በመንፈስ ቅዱስ ስም ከወገቧ ውጣ። ከወገቧ፣ ከልቧ፣ ከደረቷ፣ ከጎሮሯ፣ ከመላ ሰውነቷ ውጡ። መጀመሪያ የምትታሰሩ ቶሎ። አላስቸግራት ብዬ ነበር። መድኃኒዓለም ና ወደ እኔ ኃይልን ስጠኝ እያለ ስሰግድ ወጥቼ በር ላይ ቆምኩባት። የታባቷ አነሳ ውጭ ላይ ጠብቃለሁ እያልኳት
ወይኔ ለምን ትቀጣኛለች? እኔ ለምን ትቀጣኛለች? እኔ ቶሎ ጡላችሁ። ወጥቻለሁ በቃ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም ስም በስነ ስርዓት ጥሩ። በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም ቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ቅዱስ ሚካኤል ቅዱስ ሩፋኤል ሁላችንም ከነሰራዊታችን ሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ያስገባው ዝሙትን ስንት ምን አባት አላድጋት እንዴ ከመላ ሰውነቷ ከህይወቷ ወጥተን የሰባቱን ድርሳን ማየው እኮ ነው የቀጣችኝ እኮ ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ከህይወቷ ወጥተን እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ እኔ ቅጣት ከቀጣችኝ ስራዬን አላቆምም እንዴ ምን ላድርግ እንዴ እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ስራ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድርን በፈጠረ እንቅፋት ሲመታ 7 ቢሊዮን ስግደት 7 ዕለታት የሥላሴ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሳተታባክን አተባክን ሳት በአጋዕዝተ ዓለም ሥላሴ ስም ከነሰራዊታችን ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ቅድስት ሥላሴ ስርዓታችን ያጽኑብን። እሺ የምትሸኙ ተዘጋጁ። አሁን ቶሎ ጡ ተሰልፈናል። እኛ የመተት ዘሮች ሰላማዊ ሰልፍ ወጥተናል። እኛ ጻድቁ ናቸው የሰበሰቡን ዛሬ በአብ በወልድ በመንፈስ ቅዱስ ስም በመንፈስ ቅዱስ በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ቅዱስ ገብርኤል በቅዱስ ሚካኤል በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ከህይወቷ ወጥተን ሆዷ ውስጥ መርዟን እያወጣን በየወሩ መልካውን ስታደርስ የጻድቁን ነበር። አሁንማ እንግዲህ ላንመለስ ላንታደስ ከእንግዲህ ላንመለስ ላንታደስ አንተ የእንጀራ አባት ነኝ። ከቤት ነኝ። ልጄን እንድታገባ ነበር የምፈልገው። በቃ ከእንግዲህ ላንመለስ ላንታደስ አይሆንም። አሁን ደግሞ ከቤት እናትዬዋን ልታስቆርባት ነው። በቃ አይሆንም። አትሸኙ። እንደዛ ከሆነ አትሸኙ። እሺ በቃ ይሸኝኝ። ከእንግዲህ ላንመለስ ላንታደስ አታምንም። ንገራት። እሷ አያረግም ነው የምትለው። የተረገመች እሷ። ከእንግዲህ ላንመለስ ላንታደስ አጠጋባክን ከእንግዲህ ላንመለስ ላንታደስ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ወይኔ ሰማይንና ምድርን በፈጠረ በቅድስት ሥላሴ ስም በሊቀ መልአክ በቅዱስ ሚካኤል የእሳት ሰይፍ እየታረድን ለዘላለም ሲኦል ታስረናል። በሊቀ መልአክ በቅዱስ ሚካኤል የእሳት ሰይፍ እየታረድን ለዘላለም ሲኦል ታስረናል። ወይኔ እስከ ዛሬ በጸሎት እያሰበች ነበር። ዛሬ ግን በጣም ነው በቃ የተቀየመች። ዛሬ ገና ዛሬ አዘነችብኝ ከልብ። በሊቀ መልአክ በቅዱስ ሚካኤል የእሳት ሰይፍ እየታረድን
አንድ ነገር ልናገር ቆይ ድንግል እንደሆነ እኔ ነኝ አስመሰልኩት። በእህቴ ልጅ እንድታገባ ነበረ። ከዛ በኋላ ትምህርቷን አስትቼ አበረርኳት። በዛ ምክንያት አድርጌ አበረረች። አሁን በዚህ መጣ። አሁን እንዴት እንደዚህ ያረጀኛል ብላ አለቀሰችብኝ። ዛሬ አዘነችብኝ። እየሰደችልኝ ነበረ። አርፈህ ተቀመጥ። አሁን አትሸኝ። ተዘጋጅ። እሄዳለሁ። ወደ ጻድቁ ነው ያዘዘኝ። እሄዳለሁ። ለምንድን ነው የማትታዘዝ ታዲያ? እሄዳለሁ። ለምንድን ነው የማትታዘዘው? እታዘዛለሁ። በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነሰራዊታችን በአብ ወልድ መንፈስ ቅዱስ ስም ሁላችን ከነሰራዊታችን በጻድቁ በአቡነ ገብረ መንፈስ ቅዱስ ስም ተመከሉኝ። እነሱማ በጻድቁ በአቡነ ገብረ መንፈስ ቅዱስ ስም ዝክሩን እየጠጣው ደግሞ አለማፈር በሊቀ መልአክ በቅዱስ ሚካኤል የእሳት ሰይፍ እየታረደ በቅዱስ ሚካኤል ሰይፍ እየታረደ ነው። ለዘላለም ላንመለስ ላንታደስ ለዘላለም ላንታደስ ለዘላለም ሲኦል ታስረናል። ሲኦል ታስረናል። ቅዱስ ሚካኤል በእሳት ሰይፍ እያረደ ሲኦል ያውርደን። ሲኦል ያውርደን። ቅዱስ ሚካኤል ልጅህን ተረከብ እያላችሁ 7 ጊዜ ሰግዳችሁ ቶሎ ወደ ሲኦል። ኧረ ጩኼ ልውጣ። መጮህ ናፍቆኛል። እባክህ ጩኼ ልውጣ። ስግደት ይቅርብኝ። ኦ ሚካኤል ኦ መተን ካናሪያ ትሰማ ጊዜ ሱራፌል ዘምሩ ሳርኡስ ወዘምሩ ላልኡል ጊዜ ጸዋኩ ከቀረበን በምሕረቱ ሳል ያለን ቅዱስ ሚካኤል ቅድመ መንበሩ ለልኡል አንሳ ይለከ ወናዳነነ ቅዱስ ሚካኤል አንሳ ይለከ ወናዳነነ ቅዱስ ሚካኤል ረዳነ በጸሎት ከተማጸነነ አርዌ ግጉ እይማነ ወይም ስጠነ ቅዱስ ሚካኤል ገነቱ ዘሄዱ ለአዳም አቡነ ሰላም ለአብ ዘእምቅድመ ዓለም ለጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ የሥላሴ ወፀወኔ ሥላሴ በስመ ሥላሴ እቀጠቅጥ ከይሴ አጋዕዝተ ዓለም ቅድስት ሥላሴ ሲኦል አውረዳችሁ። ቅዱስ ሚካኤል በእሳት ሰይፍ እያረደ ሲኦል አውረዳችሁ። እግዚአብሔር ይገሥጽ። እግዚአብሔር ይገሥጸው። በርቺ እህቴ፣ አይዞሽ አይዞሽ። አሜን እህቴ። ወለተ መድን ጋር አለ። ማን የምታሰረው? ወለተ መድን ጋር አለ። ማን የምታሰረው? ተናገር። በኃያሉ በመድኃኒዓለም ስም በኃያሉ በመድኃኒዓለም ስም ማን የምታሰረው? ጸንሕየ ግደፈኒ ለካለሁ ግደፈኒ አይተናቡሽኒ እግዚአብሔር ይገሰሰ። ሰራዊትን ሰብስብ እናውጣ ቶሎ ሰብስብ ሰራዊትን። እሺ ከሰር በቃ ከሰር እሺ እሰረኒ በቃ እሰረኒ በቃ ማን ናችሁ? ማን ያለው? ዋይ አተخلا ክንደ ታማኽ ብለካ ዋይ የተግረፈኒ በጀኻ ግረፈኒ ዋይ ለብዘበን ለበዘን ተዋረድኩ ለብዘበን ዋይ ተዋረድኩ ውጡላችሁ። ሰራዊታችሁ ሰብስቡ ቶሎ። እሺ የቤተሰብ የዛር መናፍስት ውጡ። ዋይ ና ቤተሰብ ዛር መናፍስት ዋይ አለና ውጡላችሁ ቶሎ። እሺ ሁሉ የመተት መናፍስት ውጡ። የመተት መናፍስት ቶሎ የመተት መናፍስት ወለና ወለከ ሁላችሁ ውጡ። እሺ የቡዳ መናፍስት የአይነ ጥላ መናፍስት ውጡ። እናንተም ቡዳ መንፈስ ወለና አለና ውጡ። ወደ ግንባሩ ሕራይ እሺ
እሺ ከስራዋ ከህይወቷ ከእድሏ አውጡ። እሺ ክንወፂና በቃ ዋናይ መወዳእታ እዩ ለብዘበን ናይ መወዳእታ እዩ ናይ በሽታችሁንም መወዳእታ አንሱ ይደበናል አንሱ በሽታችሁንም هراي كابطوبا كم هزنا ካብ ጡባ ይወለከ ዋይ ባይ ድንግል ማርያም አሪአታ ባዕላ ፀበል ሰትያ አሪአታ ምልክት እኮ አሪአታ ድንግል ማርያም ሰአያኮ ምሳቆ ያም ድንግል ማርያም ከህይወቷ አውጡ። ሸክሎ ወፂና ዋይ ማታዳ ሁላችሁም በአንድ ላይ ተናገሩ። በአብ በወልድ በመንፈስ ቅዱስ ስም። እሺ በአብ በወልድ በመንፈስ ቅዱስ ስም። በኃያሉ በመድኃኔዓለም ስም። በኃያሉ በመድኃኔዓለም ስም። ዋዬ ውርደት ዋይ በቅድስት ድንግል ማርያም ስም። بقدست دنقل مريم مدي وعندي مريم مدي دبلت اصلياتني واي مريم مدي بقدست دنقل مريم سم. بقدست دنقل مريم سم. بقدوس ميكائيل بقدوس جبريل بقدوس رفائيل سم. حلاوي قدوس ميكائيل قد حلاوي واي بقدوس ميكائيل واي لبزبن بقدوس جبريل بقدوس رفائيل سم. بقدوس جبريل بقدوس رفائيل سم. በጻድቁ በአቡነ ገብረ መንፈስ ቅዱስ ስም። ዋዬ አባጋብር ጋትብል በቅዱስ አባጋብር መንፈስ ቅዱስ ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ሆኖ ዋዬ ውርደት ሰራዊታችንን ሰብስበን ከእድሏ ተነስተን ወይ በሽታችን አንስተን ወይ ካልፈላዩ ወይ በሽታችንን አንስተን ወይ ከማህፀኗ ወጥተን ከአይምሯ ከልቧ ከሆዷ ወጥተን ከአእምሯን ከሆዷን ከልቧን ወጥተን እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ስራ እንዳንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድርን በፈጠረ በአጋዕዝተ ዓለም ቅድስት ሥላሴ ስም ከነሰራዊታችን ግንባር ላይ ታስረን ተገዝተናል። ከነሰራዊታችንን ግንባር ላይ ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስራችን ያጽኑብን። ቅድስት ድንግል ማርያም ስርዓታችን ታጽናብን። ቅድስት ድንግል ማርያም እስራችን ታጽናብን። ስንጠራ አቤት እንላለን፣ ምንም ስራ አንሰራም። ስንጠራም አቤት እንላለን፣ ምንም አንሰራም። አሁንማ በቃ ልብ መልስ እግዚአብሔር ይገስጽ። ወለተ መድን በርቺ፣ አይዞሽ። እሺ ወንድሜ በረከት ይደርብኝ፣ እግዚአብሔር ጸጋ ያብዛልህ ወንድሜ። አማርኛ በደንብ ትችላለሽ አይደል? አማርኛ እችላለሁ ግን እንጃ በትግራይ ነው ያደኩትና የደፍታራው ምኑ እዛ ነው እንጃ ምን አውቃለሁ። እሱ ደግሞ ትግረኛ ነው የሚለፈልፈው። እግዚአብሔር ገስጸው። በርቺ። በተረፈ እሺ እህት አለምዬ በጸሎት በስግደት መበርታት እንዳታቋርጭ እሺ። እሺ ወንድሜ እሺ፣ እግዚአብሔር በረከት ይደርብኝ። ወደ ፈተና እንዳትገቡ ትጉና ጸልዩ ብሏል መድኃኔዓለም። አንቺም ተግተሽ ጸልይ ሳታቋርጪ። እሺ አዎ በእግዚአብሔር ምሕረት ነው እንጂ ስንት ጊዜ ልገለኝ። አንዴ አሁን እዚህ ሰማያት ብዬ ድናለሁ፣ አንዴ ድንግል ማርያም በማህፀን ያርጌ ድናለሁ። በቃ በሱ ምሕረት ነው እንጂ ሊገድለኝ በአዝማስ መስለው በቃ በዝሙት ስንት ዓመት በዝሙት ነው። በቃ አሁን እግዚአብሔር ይመስገን በሷን ጸሎት ባደረግሽበት የጸሎት ውሃ ተጠመቂ። አዚም የሚፈታተን በተለያየ መንገድ በበሽታ የሚፈታተን ከሆነ ምንጊዜም ከጾሙ በኋላ ጸበል መጠመቅ እንዳትረሽ እሺ። እሺ አሁን ራሱ የማርያም ጠጥቼ ነው አድፍጦ የነበረ በጡቴ ካንሰር በሽታ አድርጎ ሊገድለኝ የፈለገው ወጣት ምልክቱ አውጥቶ እግዚአብሔር ይመስገን ደህና ነኝ። አሁን ቆባ ቅዱስ እያደረኩ የዳንኩ ነው። እግዚአብሔር ይመስገን። አዎ ለኔ የደረሰ እግዚአብሔር ለሁሉም ይድረስ። እግዚአብሔር ምሕረት ይላክልን። አሜን። እሺ እግዚአብሔር ይስጥልን። እሺ ሌላ ምትታሰር ምትሸኝ
ምትታሰር ምትሸኝ ሰዓት የለም። ውጡ፣ ሁሉም ጋር አላችሁ። በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ ውጡ። አይነ ጥላ ቡዳ፣ ዛር አይነ ጥላ፣ ዛር ቡዳ፣ የቤተሰብ የዛር መናፍስት፣ የደብተራ መተት፣ የጠንቋይ መተት፣ የሰላቢ የአእምሮ መተት፣ መስተፋክር ውጡ። ሰራዊታችሁ ሰብስቡና የዝሙት መናፍስት፣ የአየር አጋንንት፣ ሉሲፈር፣ ሳጥናኤል፣ የአዚም መንፈስ፣ ጸራሞ ደራሞ ውጡ። ሁሉም ጋር አላችሁ። በምግብ የገባ በልብስ የገባ ቶሎ ውጡ። አለን እኮ ሰላም በቃ ወጥተናል። ሰላም የሰላቢ መተት፣ የእድል መተት፣ የአእምሮ መተት ውጡ። ቶሎ ውጡ። የአብር አንከርት ውጡ። ዝውውር ከአዲስ የመጣ ውጡላችሁ። የአየር አጋንንት በጸሎት ሰዓት የምትፈታተን በስግደት ሰዓት ልብ የምታፍን ውጡ። ከልባቸው ላይ ውጡ። ሰውነት የምታዝን ውጡ። ሰራዊታችሁን ሰብስቡና ውጡ። የአሕዛብ መንፈስ ጾም የምታሽር ውጡ። አንሱ፣ በሽታችሁን አንሱ። ከስራቸው፣ ከድላቸው፣ ከህይወታቸው ውጡ። ሁላችሁም በአንድነት ተናገሩ። በአብ በወልድ በመንፈስ ቅዱስ ስም ለምስም ማርያም ስም ቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ከህይወታቸው ወጥተን ከፍተን ሰራዊታችን ሰብስበን ምንም ስራ ላንሰራ ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነሰራዊታችን ቅድስት ሥላሴ ስርዓታችን ያጽኑብን። ምንም ስራ አንሰራም። የምትሸኙ የምትሸኝ የቤተሰብ የዛር መናፍስት አይነ ጥላ ቡዳ መተት ምትሸኝ ተዘጋጁ፣ ተዘጋጁ፣ ቶሎና ተዘጋጁ። ኦ ሚካኤል፣ ኦ ሚካኤል፣ ኦ መተንዘል ካናርያም ትሰመዕ ጊዜ ሱራፌል ዘምሩ ሳርኡስ ወዘምሉ ላለኡል ጊዜ ጸዋኩከ ቅረበኒ በምሕረቱ ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ውጡ። ውጡ። በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን የዘጋነውን ዕድል ከፍተን በሽታችን አንስተን ከስራቸው ከድላቸው ከህይወታቸው ወጥተን ከእንግዲህ ላንመለስ ላንታደስ
ከእንግዲህ ላንመለስ ላንታደስ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ለዘላለም ሲኦል ታስረናል። በአጋዕዝተ ዓለም በቅድስት ሥላሴ ስም ለዘላለም ሲኦል ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ፈርደው ሲኦል ያውርዱን። አጋዕዝተ ዓለም ቅድስት ሥላሴ ፈርደው ኃያሉ መድኃኔዓለም ይበቀለን። ቅድስት ድንግል ማርያም ሲኦል ታውርደን። ኃያሉ ቸር መድኃኔዓለም ይበቀለን። ቅድስት ድንግል ማርያም ሲኦል ታውርደን። ሊቀ መላእክት ቅዱስ ሚካኤል በእሳት ሰይፍ እያረደ ሲኦል ያውርደን። ሊቀ መላእክት ቅዱስ ሚካኤል በሰይፍ እያረደ ሲኦል ያውርደን። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ እያላችሁ 7 ጊዜ ሰግዳችሁ ቶሎ ወደ ሲኦል ቶሎ። ቅድስት ሥላሴ ሰላም ለአብ ዘእምቅድመ ዓለም ለጋሲ ለወልድ ሰላም ሥጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ ሥላሴ ኃይሌ ሥላሴ ወፀወኔ ሥላሴ በስመ ሥላሴ እቀጠቅጥ ከይሲ አጋዕዝተ ዓለም ቅድስት ሥላሴ ሲኦል አውርዷቸው። እግዚአብሔር ይገሥጻችሁ። በስመ አብ ወመንፈስ ቅዱስ በስመ ሥላሴ በስመ አብ በስመ አብ አንቷ ጀምራ በቃ በቅዱስ ገብርኤል አስጀምራ ጸሎት አደረገችብን። በቃ በቃ እሺ እህት ወንድሞች፣ የዛሬው መርሃ ግብራችን በዚሁ ተጠናቋል። የ7 ሰዓት መርሃ ግብራችን ማለት ነው። ለነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። በእውነት ለእናንተ የደረሰ ቸሩ አምላካችን ልዑል እግዚአብሔር ለሁላችንም ይድረስልን። መድኃኔዓለም ፍጻሜያችንን ያሳምርልን። አሜን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና ይህን የ7 ሰዓት መርሃ ግብራችንን በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ቅዱስ ኤልሻዳይ ቅዱስ አዶናይ ቅዱስ ጸባዖት ቅዱስ ያህዌ ቅዱስ ኢየሱስ ቅዱስ ክርስቶስ ቅዱስ አማኑኤል አቤቱ ሰማይና ምድርን የፈጠርክ ጌታ የሚታየውን የማይታየውን ዓለም መሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተን መርሃ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓት የሚያደርስከን እናመሰግንሃለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ልዑል እግዚአብሔር እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ ለዚህ ያደረስከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳድርብን አምላክ ሆይ ፍጻሜያችንም እንድታሳምርልን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ
ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የእመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር። አሜን 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 አሜን። እህት ወንድሞች፣ የ7 ሰዓት መርሃ ግብራችን በዚሁ ተጠናቋል። አሁን የሚቀረን በኋላ ከ9 ሰዓት ጸሎት በኋላ የጥያቄና መልስ መርሃ ግብር ይሆናል ማለት ነው። እስከዛው ድረስ ቸር ቆዩኝ። አሁን ሰዓቱ ወደ ጸሎታችን ልንገባ ይገባል። እግዚአብሔር አምላክ ከሁላችንም ጋር ይሁን። መልካም ቆይታ